ዴርሞሎጂስት እንደሚሆነው ዴርሞሎጂስት ዴርማቶሎጂስት ነው ያልኩት። በጣም ይከብዳል ቃሉ ጋይስ። ቆይ እንትና እንድትለው አደርገዋለሁ። አንቺ እኮ እንግሊዘኛ በጣም ጎበዝ ነሽ። ራሴን በራስሽ ያለሽን ኢቭን ለውጥ በየጊዜው አየዋለሁ። እንግሊዘኛ ድፍረትና ፍላጎት ነው እኮ። ዴርማቶሎጂስት ትክክል ነኝ። ሙንታ አይገርምሽም? ምን ነበር ዴርማቶሎጂስት ይወስድ የቆዳ ሕክምና ባለሙያ። ቆይ አማርኛ ነው ያደረኩት። ሶሪ ቆይ እንግሊዘኛ ላድርገው። ዴርማቶሎጂስት ነው ያልኩት። አንቺ ደግሞ ዴርሞሎጂስት ነው ያልሽው። ኦኬ እሺ። እንግሊሽ ቱ ደርማቶሎጂስት ዴርማቶሎጂስት ያው ጽፌው በይው አልኳት። ፕሮናውንስ ሲደረግ ነው የሚከብደው። ዴርማቶሎጂስት እስቲ ደርማቶሎጂስት ዴርማቶሎጂስት አንድ ነገር ተማርን እንግዲህ። እኔ ጎግል አባቴን ያስተማረኝ። ልጆችን ራሱ በጎግል ነው ያሳደግኩት። ምንም ነገር ትኩሳት ላጥ ጎግል ላይ የእንደዚህ ወር ልጅ ትኩሳት ካለው ምን ሊሆን ይችላል፣ ይሄ ሊሆን ይችላል ምናምን እያለ ጎግል ነው ልጆችን በስደት ያለ አራሽ ያለምን ብቻዬን ልጄን ያሳደግኩ እኔ ነኝ። ቲኢዝ ሳይለንት ዴርማቶሎጂ እንግሊዘኛ ላይ የተጻፈው ሁሉ አይነበብም። አቡዬ አንዳንድ ስፔሊንጎች እንትን ናቸው፣ ሳይለንት ናቸው። ሳይለንት አታነቢያቸውም፣ ይዋጣሉ። እሺ እሷ ስታነበው እንስማታ። ቆይ ደርማቶሎጂስት ሺ ሳይን ዴርማቶሎጂስት ጋር ያነበበችው በተለምዶ ግን አሁን እኔ እዚህ የማውቀው ዴርሞሎጂስት ነው የምንለው። ጋይኒ ዶክተር ስፔሊንጉን ሙሉ ብታነቢው ጋይኖሎጂስት የሚለው ሙሉን ብታነቢው ቲቲቲ ምናምን አለው፣ ግን የተወሰኑ እንትኖች ይዋጣሉ። ለማንኛውም ዋናው ፖይንቱ ምንነቱ መታወቁ ነው። አንዳንድ ቲዎች የማይነበቡበት ቦታ አለ። ለምሳሌ ራይት ራሱ አይነበብም አይደለ? ራይት ስንጽፍ ደብሊው ከፊት አለ፣ ደብሊው አትነበብም። እንደዚህ አይነት ነገሮች የሚዋጡ የማይነበቡ ቃላቶች አሉ። ዝም ብለን ይጻፋል፣ ግን የማናነባቸው በቃ ዋቴቨር ኢዝ ኢት ጋይስ። በዛ ላይ ደግሞ አንድ እንግሊዘኛ ላይ የዩኬ እንግሊዘኛና የአሜሪካን እንግሊዘኛ ተብለው የሚለዩቸው ነገሮች አሉ። የአሜሪካን የሌለ በቃ የማይገባሽ ሳይሆን በጣም ሲምፕል የሆነ የዩኬዎች ደግሞ ትክክለኛውን እንግሊዘኛ ስታወሪ እያልሽ የምታወሪያቸው ብዙ ብሪቲሽ በጣም ይከብዳል። አሜሪካን ይሻላል። ዋናው መረዳታችን ነው፣ እኛ አንደርስታንድ ማድረጋችን ነው። አክሰንት የብሪቲሽ አክሰንት ይከብዳል። በአፍንጫቸው ነው የሚኖሩት። ማይ ጋድ እኔ አይገባኝም የነሱ እንግሊዝኛ። አንሲድ በአፍንጫቸው የአሜሪካን ይሻላል። ረዛን ቴንኪው ላልሽው ነገር ኢንሻአላህ መጨረሻችንን ያሳምረው። ሁሉም ሲጀምሩ እንዲህ ነበር። በእርግጥ ግን የሱ የተለየ ነው። ዴርማቶሎጂስት አለ ልጥራላችሁ ወይ? አለ እኛ ጋር ሞልቷል ዴርማቶሎጂስት። ዶንት ወሪ ኦን ታይሙ ላይ ሲያስፈልግ ይገባል። እሺ እና ምን እያደረግክ ነው አህመድ? ቤቴ ሰግጄ ቁጭ ብዬ ነው። ኦኬ ቀን ብቻ ነው ስራ? ማታ ማታ ስራ የለም ከፍጥሩ በኋላ? ዛሬ ጁማ ነው። ወይ ረስቼዋለሁ ለካ። እሺ ጁማ መክተብ ኦፊስ አትከፍቱም? ኦፊስ አንከፍትም። ያው አስቸኳይ ስራ አንዳንድ ልጆች በረመዳን ሳይሆን ሁሌም ጁማ ዝግ ነው። ቴንኪዩ ተስፋሁን። ሌሎቻችሁም እንደ ተስፋሁን እንትን ሁኑልኝ። ሱፐር ፋን ሚ
ሱፐር እንደ ሰብስክራይብ ማለት ነው። እስኪ ሱፐር ፋን ይሁኑልኝ ፕሊስ። ሰርካለምና ተስፋ ሁኑልኝ ሌሎቻችሁ ፕሊስ። 36 ድርሃም እኮ ነው ጋይስ። በሴም ካርድ መሆን ይቻላል፣ ግዴታ አይደለም ክሬዲት ካርድ። ሱፐር ፋንሚ ማለት ልክ እንደ ሰብስክሪፕሽን ነው። አሁን እኔ ያለኝ ሱፐር ፋንሚ 46 ነው። 4 ሰዎች ብትሆኑልኝ 50 ይሞላልኛል። 50 ሲሞላልኝ አንድ ጋር ነው ደግሞ የሚኮነው እስቱ። አንቺ እኮ ቲክቶክን በቃ ቤት አድርገሽዋል። በዚህ ጋር ሱፐር ፋንሚ የሚኮነው ከእንትኑ አጠገብ ይኸውልሽ፣ ቢጫ ነገሩ ልብ ቅርጽ ይሄ ታርጌት ያስቀመጥኩት አላ ከሷ አጠገብ ያለው 46 ይሻልሻል። 100 ነው ታርጌቴ 46። እዚህ ልቡን ስትነኪው አንዳንድ ሰው ከክሬዲት ካርድ፣ አንዳንድ ሰው ደግሞ ከሴም ካርዱ ከመደዋወያ ካርዱ ነው የሚሆንልኝ። ክሬዲት ካርድ የሌላችሁ ከሴም ካርዳችሁ ከምትደዋወሉበት ካርድ ላይ ይቆርጣል። 36 ድርሃም ነው። ጋብዙን። ለኛም ሰው መጋበዝ አይቻልም። ድሮ በሰብስክሪፕሽን ጊዜ ሰው መጋበዝ ይቻል ነበረ። ሜሊዬ ቴንክ ዩ ሶ ማች። ሜሊም ሆነች ሙኒታው ሜምበር ነው ሆንሹ። አርሴማ ጀስት ቴንክ ዩ አርሴማ፣ ቴንክ ዩ ሜሊ። 48 ደረሰልኝ። 2 ሰው መሆን ከቻላችሁ 50 ይሞላልኛል። ቴንክ ዩ ቪታሚን ሯ ቴንክ ዩ 2 ነው። እና ይህንን ጌም ያዘጋጀሁት ለቤቢ ሻወር ለመታረሻ ኦኬ፣ እንደ እርዳታ እንድትረዱኝ ነው። ለመታረሻዬ ውዶቼ፣ እኔ ወልዳለሁ እናንተ ታሳድጋላችሁ። እራሳችሁ አርግዢ አቡዬ አርግዢ ብላችሁ ያው የእናንተ ምክር ሰምቼ አርግዣለሁ። መታረሻውን ደግሞ አደራ እንዳትረሱ። የቤቢ ሻወርን ይዛችሁ ሰምታችኋል። ሙኒት ታደርጋለች ቤቢ ሻወር አታስቢ። ማራተማ በሆን ሙኒት ታደርግልኝ ነበር። ተማመንባታለሁ በ100%። ቴንክ ዩ ተስፋሁን። እስኪ እንደ ተስፋሁን ጊፍት ጣል አድርጉብኝ ጋይስ። እና ማለት ነው ሙኒት ታደርግልኝ ነበር ኢማራት በሆን ኖሮ ቤቢ ሻወር። ግን እኔ አሁን ካታር ስለሆንኩኝ ምንም አይነት የሴት ጓደኛ ስለሌለኝ በቀጠሮ ጌም ነው ቤቢ ሻወሬ። ኦኬ ውዶቼ ሌትስ ጎ። አንድ ነገር ነበር። ከአሁን በኋላ ግን ምን ትያቸዋለሽ መሰለሽ? ይሄ የፊዚካል ቤቢ ሻወር ኢትስ ኦልድ ፋሽን ገባሽ? አሁን ቨርቹዋል ሆኗል። አሁን ጨዋታው በዩኒቨርስ በአንበሳ ነው እንጂ ሰው መጥቶ የሚጠይቅሽ ዝም ብሎ በጥቃቅን ነገር አይደለም። ፊዚካል ቀርቷል። እድሜ ለኮቪድ ትያቸዋለሽ። እሺ ያው እና ፎሎ ያደርጋችሁ ጋይስ። ደግሞ ማን ሌላውን ቻሌንጅ ልንገራችሁ። ዘቢባን ፎሎ አድርጓት። ቤቷን ላይቫን ስትከፍት ታፕ ኮፒ ሊንክ አድርጉላት። የኔ ወዳጆችም ጠላቶችም እኮ ትወዱኛላችሁ አውቃለሁ። ስለምትቀሙ ነው እንጂ የምትጠሉ ትወዱኛላችሁ። ስለዚህ ዘቢባን ፎሎ አድርጋችሁ ቤቷ የምክር አገልግሎት ትሰጣል። ዋታፕን ማማ እና ዘቢባ እናንተ ፎሎ አድርጓት። ስንት ነበር ማሪ ታርጌቱ?